ብዙ ኮሜንቶች እንዳየሁት በቪዲዮ ላይ ሉሊት በሞተች በዛው በቀረች የስራዋን ነው ያገኘችው ይቺ ክፉ እያላችሁ በጣም ብዙ ሰዎች ናቸው ኮሜንት ሲጽፉ የነበር። እኔ ግን ከሉሊት መውደቅ በላይ የጽዮንና የቤዛ ድንጋጤ ነው እኔን በቃ አሁን ላይ በቃ እየታየኝ ወይንም ደግሞ ትዝ እያለኝ ያለው የነሱ የሁለቱ ድንጋጤ ነው ማለት ነው። ሉሊት እንግዲህ እዚህ ጋር መታ ተዘርራ ጥፍሯን ሁሉ ነቃቅሎ ምን ብሎ ከሰውነት ደረጃ አውጥቷታል ማለት ነው። እውነት ለመናገር እንደዚህ በሩን ክፍት ሲያደርጉና እዛ ሄዳ ዝርር ስትል ማለት ነው እኔ ወደ የሚሄድበት ነበር የጠፋኝ፣ ከተቀመጥኩበት ነበር የተነሳሁት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ። የምወዳችሁ ማከብራችሁ ቤተሰቦቼ ዛሬ እንግዲህ የሀረግን ድራማ ይዤላችሁ መጥቻለሁ። እውነት ለመናገር ገነት እናቷን ስላይ ማን ነው ገነት ልጇን ስላየቻት በጣም ነበር ደስ ያላት እውነት ለመናገር። ምክንያቱም እሷን ለማየት ብላ ነው እዚህ ፀሐይ ላይ ተቀምጣ ጉሊት እየሰራች ያለችው ማለት ነው። እና ደግሞ ማለት ነው ቤተሰቦች ዋናው ነገር አሁን ላይ ገነትን ለማናገር መሞከሯ ወይንም ደግሞ የገነትን እናትነቷን ለማረጋገጥ እንግዲህ ገንዘብ ከቤዛ ጠይቃት፣ ቤዛም ደግሞ እኔ ሰጥሻለሁ ገንዘቡን ብላታለች ለኤፍራታ ማለት ነው። ምክንያቱም ያፌትን ገንዘብ ብትጠይቀው ለምን ፈልገሽ ነው ብሎ ስለሚጠይቃት ተደብቃ እንደምንም ብላ ምርመራ ማድረግና እናትነቷን ማረጋገጥ ትፈልጋለች። እና እዚህ ፀሐይ ላይ ተቀምጠሽ ለምን ትሰሪያለሽ እያለቻት ነበረ። እዚህ ፀሐይ ላይ እዚህ መንገድ ላይ እያለቻት ነበረ። እና ይሁን በቃ ሀዘኔቷን እያሳየቻት ነው ማለት ነው። ምንም ቢሆን አሳድጋታለች፣ ለሷ ብዙ ነገር አድርጋላታለች፣ ብዙ መስዋዕት ከፍላለች። እና በጣም ከባድ ነው ከምላችሁ በላይ ማለት ነው ቤተሰቦች። አሁን ላይ በተለይ ገነት ያለችበት ሁኔታ፣ ኤፍራታም ያለችበት ሁኔታ ከባድ ነው። ግን እናትነቷን ካረጋገጠች በኋላ ግን ሞልቀቅ አድርጋ አንቀባራ ታኖራታለች ብዬ አስባለሁ። ምክንያቱም ጠንካራ ልጅ ነው ያላት ማለት ነው። ገኒ በኤፍራታ ልታፍር ሳይሆን ልትኮራ ነው የሚገባት እና በጣም የምትኮራባት ልጇ ናት። እና ይሄን ይመስላል ቤተሰቦቼ። እንግዲህ በሉሊት በተለይ እኔ እንጃ የስራዋን ነው ያገኘችው ብላችኋል። ምክንያቱም ከያፌት ጋር መስራት ማለት መጨረሻው ይሄ ነው ማለት ነው። ምክንያቱም ያፌት ከድተውኛል ወይንም ደግሞ ስራዬን አበላሽተውብኛል ብሎ ካሰበ እነዛን ሰዎች ከስራው ገለል ለማድረግ ወይ ከጣገቡ ገለል ለማድረግ አንድ ሁለት ብሎ አይቆጥርም። ወዲያውኑ ነው አንድ ብሎ ነው በጥይት አይናታቸው የሚደፋቸው ማለት ነው። ምክንያቱም ሰው መግደል ለሱ አዲስ አይደለም ማለት ነው። ምንም አዲስ ነገር አይደለም ሰው መግደል እና እንትናም ደግሞ ዳግም ለገኒ ሁሉ ነገር ነግሯታል። እኔ እሷን ለማየት ብዬ እሷን ለማለት ብዬ ከሱ ጋር እንደዚህ ተባብሬ እሱ ደግሞ የነበረበት በቀል ስለነበረው ያክስቱን ልጅ ራሱ ወጋው በጩቤ። ከዛም በኋላ አንተ ነህ የወጋው ብዬ እነግረዋለሁኝ ብሎ እያስፈራራኝ ነው ምናምን ብሎ ሁሉ ነገር ነገራት ለገኒ ማለት ነው። ገኒ አሁን ላይ በጣም ፈርታለች፣ እየተሳቀቀች ነው ማለት ነው። ምክንያቱም ልጄን የሆነ ነገር ያደርግብኛል ብላ በጣም ፈርታለች። እሱ ደግሞ ምንም ከማድረግ ወደ ኋላ አይልም ማለት ነው። ቤተሰቦች በጣም ከባድ ነው። የእውነት ግን እንደዚህ የተዘረረችው የእውነት ወድቃ ነው ማለት ሙታ ነው ወይንስ ደግሞ ገለዋ መተው ጥለዋት ነው ወይንስ ጥፍሯን ምናምን ስለነቃቀሏት ፌንት ነቅላ ነው? ምንድነው የተፈጠረው? ጥፍሯን ሁሉ የተነቃቀለ ነው የሚመስለኝና ይህን ያህል ጭካኔ ከየት ነው ያመጣው ያፌት? እሷ ራሱ ፈርታለች። የሆነ ነገር ስላበላሸች ስልክ ሲደወልላት አልመጣም ብላቸው ነበር እና ብለው ቀጥረዋት ነው እንደዚህ ያደረጓት ማለት ነውና በጣም ከባድ ነው። ብትሞት ራሱ ምንም አይመስለኝም። ምክንያቱም ግን አትሞትም። 2 ነፍስ 3 ነፍስ ነው ያላት እቺ የድመት ነፍስ ነው ያላት ማለት ነው። ሉሊት አትሞትም። ስንት ጊዜ ነው እንደዚህ ሆነ የዳነችው እና አትሞትም። አሁንም የምትሞት አይመስለኝም። ብትሞት ግን እኔ እልልልልል ነበር ምለው። ይገባታል።